በጣም ብዙ የሚሄድ ሰው ማዘጋጀት አለበት። መሬት ባዷን መቅረት አለባት። እምነት በጣም ከባድ ነገር ነው ታውቃለህ። ዘላለምህን ነው የሚከፍተው። መሬት ላይ ያለ ነገርን ብቻ አይደለም የሚያስተካክል፣ ዘላለም ይከፈታል። እድሜህን ሁሉ እያመሰገንክ ትኖራለህ። ደስ ይልሃል። በተለይ የዛን ቀን ኢየሱስ የሚመጣ ቀን፣ ጌታችን ከሰማይ የሚመለስ ቀን፣ የዛን ቀን ነው እንኳን ክርስቲያን ሆንኩ እያልክ የምትዘምረው። የዛን ቀን ከመላእክት ጋር አብረን እነ ጳውሎስ እነ ጴጥሮስ እነዚህ እነ አብርሃም እነ ሙሴ እነ ኢያሱ ሁሉ ከበውን አብረን እየተያየን የዛን ቀን ነው በእውነት ናፍቅ ያለው መዝሙር የዛን ቀን ነው። ልክ በቃ ቦታውን ይገጥማል ታውቃለህ። ናፍቅ ያለው አዲስም ቤቴ ለምን ኢየሱስን ፊት ለፊት እናየው። እኔ ያ ቀን ኢየሱስን ፊት ለፊት አንተ አይን ላይ አይኑን ይገጥመዋል። ይሄ ፊት ላይ ፊቱ ፊት ለፊት። ምክንያቱም ኢየሱስ ይመጣላ በነጭ ፈረስ ላይ ተቀምጦ በመላእክት ታጅቦ ያየሩ ኃይላት በሙሉ ይወድቃሉ። ኢየሱስ ጌታ ነው። መሬቷ ሙታኖቿን ትተፋለች። እነ ጳውሎስ ያንቀላፋ ምን ያለ ወንጌል እየሰበከ አውሬ የበላው በየመንገዱ የተገደለ ሁሉ ብድግ ይላል። የወንጌል አርበኞች በሙሉ ከመቃብር ይወጣሉ። አምነው ያንቀላፉ ይወጣሉ። ኢየሱስን ልንቀበለው በደመና እንነጠቃለን። ሃሌሉያ! ተስፋ አለ። አምነናል። ኢየሱስ ይመጣል። አምነናል። ይህንን ምድር ለቀነው እንሄዳለን። ከጌታ ጋር ለዘላለም እንሆናለን። ኢየሱስ ይመጣል። አምነናል። ተስፋዬ ይሄ ምድር አይደለም። አምኛለሁ። ለዘላለም እሄዳለሁ። ይሄ የተዋረደ ሰውነታችን የእርሱን ክቡር ሥጋ እስኪመስል ይቀየራል። እርሱ በሰማይ የለበሰውን ብርሃን እንለብሳለን። እርሱ በከበረበት ክብር እንከብራለን። አዎ ይሄ በቅርብ ይሆናል። እርግጠኞች ነን። ከጌታም ጋር እንዲሁ እንሆናለን።